የንብረት ስም ዝውውርን የሚገድብ ሕግ ላይ ማሻሻያ ተደርጓል። በዚህ መሰረትም መሬት መቀላቀልና መክፈልን በሚመለከት ገደብ መቀመጡ ታውቋል። በሌላ በኩል ደግሞ ከ35,000 በላይ አመልካቾች ፓስፖርታቸውን አለመውሰዳቸው ይፋ ተደርጓል። ሐዋሳ፣ አዲስ አበባ፣ አዳማ፣ ባህር ዳር፣ ሆሳዕና፣ ጅማና ደሴ ደግሞ ብዙ ፓስፖርት ያልተወሰደባቸው ከተሞች ሆነዋል። የንብረት ስም ዝውውርን የሚገድብ ሕግ ላይ ማሻሻያ ተደረገ። በዚህም መሰረት መሬት መቀላቀልና መክፈልን በሚመለከትም ገደብ ማስቀመጡ ታውቋል። የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅ በቅርቡ መጽደቁ ይታወሳል። አዋጁ የከተማ መሬት አያያዝ ወጥነት ባለው መልኩ በማደራጀት በመላው የአገሪቱ ከተሞች ያሉ የመሬት ይዞታዎችን መመዝገብ አስፈላጊ በመሆኑ ተሰናድቶ እንዲወጣ መደረጉን አውቀናል። በመሆኑም ወደ ተግባር ሲገባ የመሬት አስተዳደር ስርዓትን ያቀላጥፋል፣ ህገወጥ የመሬት ወረራን፣ ብልሹ አሰራርንና ኢፍትሐዊነትን ለማስቀረት ይረዳል ተብሎም ታምኖበታል። አዋጁ የመሬት ነክ ንብረት ምዝገባን የሚፈቅድ እንዲሁም በመሬት ይዞታ ማረጋገጥ ሂደት ላይ የጊዜ ገደብ የሚያስቀምጡ አንቀጾችን አካቷል። በስራ ላይ የነበረው አዋጅም ሆነ ለማስፈጸሚያነት የወጣው ደንብ በይዞታ ላይ ያለን መብት ግዴታና ኃላፊነትን ብቻ አረጋግጦ መመዝገብ እንጂ በይዞታው ላይ ስለሚገኝ መሬት ነክ ንብረት ምዝገባ እንዲካሄድ አይፈቅድም ነበር። አዲሱ አዋጅ ግን የከተማ መሬትና ከመሬት ጋር የተያያዘ ሌላ የማይንቀሳቀስ ንብረት ምዝገባ ስርዓት ይዘረጋል። በአገር አቀፍ ደረጃ ተቀባይነት ያላቸው መሬትና መሬት ነክ ንብረት ምዝገባ መለያ ኮዶች ስርዓትን ያወጣል። በተጨማሪም የመለያ ኮዶቹ በአገር አቀፍ ደረጃ በከተሞች ተጣጥመው ተፈጻሚ መሆናቸውን ያረጋግጣል። የከተማና መሰረተ ልማት ሚኒስቴር የተሰጠውን ስልጣን ለመወጣት እንዲያስችል መሬት ነክ ንብረት የሚመዘገብባቸውን ከይዞታ ጋር የተያያዙ ዋና ዋና ጉዳዮችን በአዋጁ እንዲካተቱ መደረጉ ተጠቅሷል። ከመሬት በላይና በታች ያለው እውነታን የሚያመላክት መሬት ነክ ንብረት ምዝገባ ቋሚ ንብረት መረጃን ከይዞታው ጋር ተሳስሮ በወረቀትና በዲጂታል ፎርም ከኦርቶ ፎቶ ጋር ተቀናይቶ እንደሚዘጋጅ ይገልጻል። የቁራሽ መሬት ማለትም ወሰኑ በምድርና በካርታ ላይ በግልጽ ተለይቶ የመጠቀም መብት የተረጋገጠለት ልዩ የመለያ ኮድ ያለው ነጠላ መሬት ይዞታ ልዩ መለያ ኮድ ለመሬት ነክ ንብረትም እንደ መለያ ኮድ ሆኖ እንደሚያገለግልም ተደንግጓል። በዚህ መንገድ ተደራጅቶ በመዝጋቢ ተቋም ውስጥ ተደራጅቶ የሚቀመጠው መረጃ ለንብረት ዋጋ ግምት ዋና ማስረጃ ሆኖ እንደሚያገለግልም ተጠቅሷል። በአዋጁ መሰረት በመሬት ይዞታ ላይ ወይም በታች ያረፈ መሬት ነክ ንብረት ዝርዝር መረጃ ማለትም የንብረቱ አይነት፣ ንብረቱ ያረፈበት ስፋትና ከፍታ፣ ንብረቱ የተገነባበት ጊዜና የቆይታ ጊዜን የመሳሰሉ ጉዳዮችን በማረጋገጥ የሚመዘግብ እንደሆነ ያስረዳል። በተመዘገበ መሬት ነክ ንብረት ላይ የሚከሰቱ ለውጦችና መገለጫዎችም እንደሚመዘገቡ የተገለጸ ሲሆን ከላይ የተጠቀሱት ድንጋጌዎች እንደተጠበቁ ሆነው በይዞታው ላይ ስለሚመዘገብ የመሬት ነክ ንብረትና ዝርዝር ተግባራት ክልሎችና የቻርተር ከተሞች በሚያወጡት ደንብና መመሪያ ውስጥም እንደሚገለጽ ተጠቅሷል። በሌላ በኩል በአንድ የመሬት ይዞታ ማረጋገጫ በሚደረግበት ሰፈር የመሬት ይዞታን የማረጋገጥ ሂደት መጠናቀቁ ይፋ እስኪደረግ ድረስ የመሬት ይዞታ ስም ዝውውር እንደሚታገድ የሚገልጸው ክፍል ላይ ተጨማሪ ጉዳዮችን አካቷል። በዚህም መሰረት አዋጁ ከስም ዝውውር እገዳ በተጨማሪ መቀላቀልና መክፈል፣ ማንኛውም በይዞታው ላይ ያለ መብት ክልከላና ኃላፊነት መለወጥ፣ ማስቀረት፣ መቀነስና ማሻሻል የሚችሉ አገልግሎቶች ታግደው ይቆያሉ ብለዋል። በድንጋጌው መሰረት በመሬት ይዞታ ላይ የሚገኝ መብት ክልከላና ኃላፊነትን በተመለከተ መብቱን የሚያረጋግጡ የሚያግዱ ፍርዶች፣ ውሳኔዎች ወይም ትዕዛዝ የሚያስተላልፉ፣ የሚለውጡ፣ የሚያስቀሩ ወይም በመዝጋቢው ተቋም ላይ ተጠያቂነት ሊያስከትሉ የሚችሉ ፍርዱ ወይም ውሳኔው ወይም ትዕዛዙ ለመዝጋቢው አካል ከደረሰበት ጊዜ ጀምሮ ተግባራዊ እንደሚሆን ያስረዳል። የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ ረቂቅ አዋጅ በስራ ላይ ያለውን አዋጅ ላይ የተስተዋሉ ችግሮችን ለመፍታት በአዋጁ መጠሪያ ስያሜ እንዲሁም በአንቀጾቹ ላይ ማስተካከያዎችን ያካተተ መሆኑ ታውቋል። በሌላ በኩል ደግሞ ከ135,000 በላይ አመልካቾች ፓስፖርታቸውን አለመውሰዳቸው ይፋ ሆነዋል። ሐዋሳ፣ አዲስ አበባ፣ አዳማ፣ ባህር ዳር፣ ሆሳዕና፣ ጅማና ደሴ ደግሞ ብዙ ፓስፖርት ያልተወሰደባቸው ከተሞች ሆነዋል። ከ135,000 በላይ ሰዎች አዲስ ፓስፖርት ለማውጣት ተመዝግበው እስካሁን ፓስፖርታቸውን እንዳልወሰዱ የኢትዮጵያ ኢሚግሬሽንና የዜግነት አገልግሎት አስታወቀ። የተቋሙ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ እንደገለጹት ከሆነ ዜጎች ፓስፖርት እንደሚፈልጉ ባመለከቱት መሰረት ተገቢውን መስፈርቶች አሟልተውና የሚጠበቅባቸውን ክፍያ ከፈጸሙ በኋላ ፓስፖርታቸውን እንደሚወስዱ ቢጠበቅም አለመውሰዳቸውን ተናግረዋል። በአጠቃላይ 135,132 ሰዎች ፓስፖርታቸውን አልወሰዱም ያሉ ሲሆን ሐዋሳ፣ አዲስ አበባ፣ አዳማ፣ ባህር ዳር፣ ሆሳዕና፣ ጅማና ደሴ ደግሞ ብዙ ፓስፖርት ያልተወሰደባቸው ከተሞች መሆናቸውን ዳይሬክተሩ ተናግረዋል። አመልካቾች
አልተወሰደም የተባለው ፓስፖርት ከ6 ወር እስከ 1 ዓመት በፊት ታትመው የቆዩ መሆናቸውን በመግለጽ አመልካቾቹ ባመለከቱባቸው ማዕከላት በመሄድ እንዲወስዱም ጥሪያቸውን አቅርበዋል። አዲስ አበባ 70519፣ ሐዋሳ 13196፣ አዳማ 11072፣ ባህር ዳር 9866፣ ደሴ ከተማ 8242፣ ሆሳና 6086 እንዲሁም ደግሞ ጅማ 5823 ፓስፖርቶች እንዳልተወሰዱ አቶ አምቦ ገልጸዋል። ተቋሙ የአገልግሎት አሰጣጡን ለማዘመን የተለያዩ አማራጮችን እየተገበረ መሆኑን የገለጹት ዳይሬክተሩ በየዕለቱ በአንድ የአገልግሎት ማዕከል በአማካይ 3000 ፓስፖርቶችን በመስጠት ላይ ነው ሲሉ ተናግረዋል። ተቋሙ አሁን ላይ 28 የአገልግሎት መስጫ ማዕከላት ያሉት ሲሆን በአዲስ አበባ ብቻ በአንድ ማዕከል በአንድ ቀን እስከ 4000 ፓስፖርት በመስጠት ላይ መሆኑንም ተገልጿል። አገልግሎቶችን በማቀላጠፍ ተገልጋዮች ባሉበት ሆነው ማመልከቻ የሚያስችል ስርዓት በመዘርጋት ፈጣን ከእንግልት የጸዳና ጥራት ያለው አገልግሎት እያገኙ መሆኑን ጠቅሰዋል። በቀጣዮቹ ወራት ውስጥ ከዚህ በፊት ሲሰጥ የነበረው ቡናማ ቀለም ያለው የኢትዮጵያ ፓስፖርት ሙሉ በሙሉ እንደሚቆምና አዲሱ ኢ-ፓስፖርት መሰጠት እንደሚጀምርም አስረድተዋል። የዜጎችን አገልግሎት ፍላጎት መነሻ በማድረግ ያልተገባ ጥቅም ለማግኘት ሲሰሩ በነበሩ አካላት ላይ ተከታታይ እርምጃ እየተወሰደ መሆኑን የተናገሩት ዳይሬክተሩ በተለይም ቢሮ ተከራይተው ቀጠሮ እናስይዛለን በሚሉ አካላት ዜጎችን ማንገላታት እንዳይችሉ መደረጉንም አቶ አምቦ አሳስበዋል። የተቋሙ ፍላጎት እያንዳንዱ ዜጋ በራሳቸው የሚፈልጉትን አገልግሎት በኢንተርኔት አማካኝነት ወደ ተቋሙ ድረገጽ በመግባት እንዲያመለክቱ ነው ብለዋል። ተቋሙ ቶፓጓ ከተሰኘ የቴክኖሎጂ ኩባንያ ጋር በመሆን አዲስ የኢሚግሬሽንና ዜግነት አገልግሎት መስጫ ስርዓት መዘርጋቱን የገለጹ ሲሆን አዲሱ ስርዓት እያንዳንዱ አገልግሎት ፈላጊ የሚያመለክትበት የኮምፒውተር ሲስተም ወይም አይፒ አድራሻን በመመዝገብ በየዕለቱ ተደጋጋሚ አገልግሎት ለማግኘት ማመልከት እንዳይችሉ ያደርጋል ብለዋል። ከዚህ በተጨማሪም ዜጎች በማንኛውም ኤሌክትሮኒክስ መሳሪያዎች በተለይም በእጅ ስልክ፣ ላፕቶፕ እና ሌሎች ኮምፒውተሮች አማካኝነት ካሉበት ሆነው ማመልከትና አገልግሎት ማግኘት የሚያስችላቸውን ስርዓት መገንባቱንም ተቋሙ አስታውቋል። ይሁንና አገልግሎቱን ማግኘት የሚያስችል ቁሳቁስና እውቀቱ የሌላቸው ዜጎች ከአገልግሎቱ ውጭ እንዳይሆኑ ወደ ኢሚግሬሽንና ዜግነት አገልግሎት ቅርንጫፍ ቢሮዎች በአካል በመሄድ በዝቅተኛ ክፍያ ማግኘት እንደሚችሉ አብራርተዋል። ተቋሙ አገልግሎቶችን ለማንኛውም ሶስተኛ ወገን አሳልፈው በመስጠት ምንም አይነት ስምምነት ስለሌለው ዜጎች የራሳቸውን ቁሳቁስ ብቻ ተጠቅመው እንዲያመለክቱም ጥሪያቸውን አቅርበዋል። እንደ አቶ አምቦ ገለጻ ተቋሙ ይህ አሰራር የተከተለው ቢሮ ተከራይተው ዜጎችን በውድ ክፍያ የፓስፖርት ቀጠሮ አገልግሎት እንሰጣለን የሚሉ ግለሰቦችና ህገወጥ ደላሎችን ያልተገባ ድርጊት ለማስቆም መሆኑን ጠቅሰዋል። ከዚህ በፊት የነበረው የተቋሙ ድረገጽ ማስተካከያዎችን በማድረግ አመቺ ያልሆነ ስርዓቱን ያለማው ኩባንያም አድራሻው ሊገኝ ባለመቻሉና በውጭ ሀገር ያለ በመሆኑ ለሳይበር ጥቃት የተጋለጠና ዘመኑ የሚጠይቃቸውን ማስተካከያዎች ለማድረግ አመቺ እንዳልነበርም ዳይሬክተሩ ተናግረዋል።